አርእስተ ዜና በሰሜን ሱዳን እየተስተዋለ ካለው አንጻራዊ ሰላም መነሻነት የቅድስት ቤተክርስቲያን አገልግሎት ለማስጀመር ስራዎች እየተሰሩ ናቸው ሲል ሀገረ ስብከቱ አስታወቀ። የቁልቢ ደብረ ኃይል ቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም ለማክበር የሚያስችል ጸጥታ መኖሩን የተቋቋመው የጸጥታ ግብረ ኃይል ገለጸ። ሊቃውንተ ቤተክርስቲያን የሚዲያን አጠቃቀም ሊገነዘቡ እንደሚገባ ተነገረ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድረግ ኤልሳቤት ቤተነኝ አብራችሁን ትሆኑ ዘንድ ከወዲሁ እንጋብዛለን። ቅዱስ ያሬድና ስራዎቹን በመላው ዓለም ይታወቁ ዘንድ ሁሉም ኢትዮጵያዊ ድርሻ ያለው መሆኑ ተጠቆመ። ብፁዓን አበው ሊቃነ ጳጳሳት በተገኙበት ታኅሳስ 11 ቀን 2018 ዓ.ም ቅዱስ ያሬድን የሚዘክር ጉባኤ መከናወኑ ይታወሳል። ናሆም ገብረ ኪዳን የደብረ ሐዊ ቅዱስ ያሬድ አንድነት ገዳም ህንጻ ቤተክርስቲያን የአብነት ትምህርት ቤትና የጥናትና ምርምር ማዕከል ሊገነባ ነው። የፕሮጀክቱ ዓላማ ለቅድስት ቤተክርስቲያንና ለኢትዮጵያ ምልክት የሆነውን ቅዱስ ያሬድ የጥበብ አባት አድርጎ አስተምሮን ማስረጽ ነው። ቅዱስ ያሬድን በሚዘክረው መርሃ ግብርም ቅዱስ ያሬድ በኢትዮጵያውያን ህይወት ውስጥ ያለው ቦታ እንዲህ ተብራርቷል። በእያንዳንዳችን ዕለታዊ ህይወት ግን እንደ ቅዱስ ያሬድ የሚደርስልን በስንጠመቅ ይደርስልናል፣ ስንቆርብ ይደርስልናል፣ ስንሞት ይደርስልናል። በእርሱ መዋሥዕት ነው የምንፈታው። ምን ልበላችሁ፣ በየጊዜው በምናስቀድሰው ጊዜ የምናስቀድሰው በቅዱስ ያሬድ ነው። የቅዱስ ያሬድ በረከት ያልደረሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን የለም። የደብረ ሐዊ ቅዱስ ያሬድ አንድነት ገዳም ልዩ ልዩ ፕሮጀክቶች ማስጀመሪያና የማህበረ ቅዱስ ያሬድ ዘደብረ ሐዊ ድረገጽ ወይም ዌብሳይት ማስተዋወቂያ መርሃ ግብር ላይ የፕሮጀክቱ የገቢ አሰባሰብ ኮሚቴ ሰብሳቢ ተከታዩን ብለዋል። በሌሎች ዩኒቨርሲቲዎች ውስጥም የቅዱስ ያሬድ ትምህርት የሚሰጥበትን ማመቻቸት ነው። ስለዚህ ይህንን ፕሮጀክት እውን አድርጎ በመላው ኢትዮጵያ፣ በአፍሪካ፣ በዓለምም ያሉ መጥተው የሚማሩበት ስታንዳርዱን የጠበቀ የማያቋርጥ የገቢ ምንጭ ያለው በምዕመናን እየተደገፈ ይህ ትውልድ ለቀጣዩ ትውልድ የሚያስተላልፈው ትልቅ ፕሮጀክት ነው። ቅዱስ ያሬድና ስራው በመላው ዓለም ይታወቅ ዘንድ የምዕመናን ተሳትፎ ከፍተኛ መሆኑን ያነሱት ብፁዓን አባቶች ቅድስት ቤተክርስቲያን ምዕመናን እንዲሁም መንግስት ግዴታቸውን ይወጡ ዘንድ ጥሪ ቀርቧል። አሁን ቅዱስ ያሬድን በመምህራኑና በሊቃውንቱ በጉባኤ ቤቶች ብቻ ታጥሮ ነበረ የነበረው። አሁን ምእመናን እናንተ እየወጣችሁ እየወረዳችሁ ቅዱስ ያሬድ አድሮባችሁ በበረከት ጎብኝቷችሁ ብዙ እየተንቀሳቀሳችሁ ነው ያላችሁት። የተዘጋጁት ፕሮጀክቶች ለፍጻሜ ያብቃልን። ይህን ቦታ ለመደገፍ የተዘጋጀውን ፕሮግራም ለማከናወን በዚያው ቦታ ላይ ደግሞ በበለጠ በስፋት ሊቃውንት ይወጡ ዘንድ ይማሩ ዘንድ ያስተምሩ ዘንድ እናንተ ክርስቲያኖች ምዕመናን ለዚህ ድጋፍ ይህን ፕሮግራም ማዘጋጀታችሁ ይህን የሰማ ሁሉ በሁለት ነገር ነው። አንደኛ በአቅም በጉልበት ገንዘባቸው እንዲያገኙ፣ በሌላ በኩል ደግሞ የመንፈስ እርካታ እንዲያገኙ ነው። ቅድስት ቤተክርስቲያን ያጋጠሟትን ችግሮች ለመፍታት በፈረሰው በኩል የሚቆሙ አገልጋዮች እንደሚያስፈልጓት ተነገረ። ከዚህ ጋር በተያያዘ የመርካቶ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ለደብሩ አገልጋዮች በተለያዩ ርዕሰ ጉዳዮች ላይ ያተኮረ ስልጠና ሰጥቷል። ዲያቆን ኤርሚያስ ደባሱ ስልጠናውን ተከታትሏል። በመርካቶ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ላለፉት 5 ተከታታይ ዙሮች ትኩረቱን በተለያዩ ወቅታዊ የቤተክርስቲያን ጉዳዮች ላይ በማድረግ ለደብሩ አገልጋዮች ስልጠና ሲሰጥ መቆየቱ ይታወሳል። ከአሁን በፊት ሲሰጥ የነበረው ስልጠና ምን ያክል ተጨባጭ ለውጥ አመጣ? የስልጠናው አዘጋጆች ምላሽ አላቸው። ሰንበት ትምህርት ቤቱ የኔ ነው ብሎ ነው ስብከተ ወንጌሉን የሚሰራው። ሊቃውንቱ የኔ ነው ብለው ነው የሚሰሩት። ዲያቆናቱ፣ ካህናቱ የኔ ነው ብለው ነው የሚሰሩት። አስተዳደሩ፣ ሰበካ ጉባኤው የኔነት ስሜት ይዞት ነው። እንደ ደብረ አሚን አቡነ ተክለ ሃይማኖት የኔነት ስሜት ኖሮ
እኛም የሁሉንም አገልግሎት እንደዛው ማለት ነው። ይሄ ሁሉ ምንድነው የመናበባችን እንደዚህ አይነት ስልጠናዎች በመውሰዳችን ስልጠናው በአገልጋዮች ላይ የሚያሳየውን ለውጦች እንገመግማለን። እንግዲህ ዋን ኦቨርናይት ለውጥ ባይመጣም ትልቅ የሆነ ሂደታዊ ለውጦችን ስፔሻሊ በተተኪ አገልጋዮች ላይ አሁን ከስር እያደጉ በሚመጡ ዲያቆናት ላይ ተተኪ በመነላቸው ላይ በጣም ትልቅ ለውጥ ያያየን ነው። በቤተ መቅደሱም አገልግሎት ላይ አንጻራዊ ለውጦች አሉ። ስለዚህ ስድስቱም ይሄ ስድስተኛው ነው። አምስቱም ላይ በምን ርዕሰ ጉዳይ ይሰጥ ማን በትክክል ይሄን ርዕሰ ጉዳይ ማን ሊሰጥ ይችላል የርዕሰ ጉዳዩ አስፈላጊነት ለምን እንዳስፈለገ ሊያመጣ የሚችለው ላይ አድርገናል። በጣም አንጻራዊነት ትልቅ ለውጥ አለ። በዛሬው ዕለት በተጠናቀቀው ስድስተኛው ዙር ስልጠናም የተለያዩ ጉዳዮች የተዳሰሱ ሲሆን ቅድስት ቤተክርስቲያን ያጋጠሟትን ችግሮች ለመፍታትና በፈረሰው በኩል የሚቆም አገልጋይ ለማፍራት የሚያስችልም እንደሆነ ተመላክቷል። ይህን ስልጠና የሚወስዱት ማህበረ ካህናት አጠቃላይ በግቢያችን ውስጥ ያሉ በድጋፍ ሰጪ አገልጋዮችም ጭምር ለቤተክርስቲያን በፈረሰው በኩል እንዲቆሙ ከመሆን አንፃር ትልቅ ለውጥ ያመጣል ብለን እናምናለን። በፈረሰው በኩል የሚቆምላትና ቆሞ የሚያገለግልላትን ነው የምንፈልገው የሚል ነው። ስለዚህ ይሄ ለውጥ ያመጣል፣ አስተሳሰባዊ ለውጥ ያመጣል። የአስተሳሰብ ለውጥን በማምጣት ለችግሮቻችን መፍትሄ አመላካች ጉዳዮች ላይ ትኩረት ማድረግ እንደሚገባም በዚሁ ስልጠና ተመላክቷል። እንዲህ አይነት የግንዛቤ መፍጠሪያ ስልጠናዎች፣ ምክክሮች፣ ውይይቶች መኖራቸው ለቤተክርስቲያንም ለካህናቱም ለአገልጋዩም በቤተክርስቲያን አካባቢ ደግሞ በጽፈት ቤትም ለሚሰሩ የቤተክርስቲያን አገልጋዮች ትልቅ አስተዋጽኦ አለው። ስለዚህ መለመዱ እና ማደጉ በጣም አስፈላጊ ነው። በተጨማሪም ደግሞ ያው ባለሙያዎችም የቤተክርስቲያን ልጆች ይሁን በልዩ ልዩ የሙያ ዘርፍ ያሉ በየሚሰሩባቸው በየሚያገለግሉባቸው የሙያ ዘርፎች ውስጥ ባሉበት ቦታ ለቤተክርስቲያን አገልጋዮች ለቤተክርስቲያን አሰራር ይጠቅማል የሚሏቸውን ነገሮች በማዘጋጀት የቤተክርስቲያን አገልጋዮችን በወቅታዊ መረጃዎች ማብቃት ተገቢ ጉዳይ ነው። በሰሜን ሱዳን እየተስተዋለ ካለው አንጻራዊ ሰላም መነሻነት የቅድስት ቤተክርስቲያን አገልግሎት ለማስጀመር ስራዎች እየተሰሩ ናቸው ሲል ሀገረ ስብከቱ አስታወቀ። በአካባቢው የሚኖሩ ምዕመናን በሃይማኖታቸው ለማጽናት ከፍተኛ ጥረት እየተደረገ ይገኛልም ተብሏል። ሀብቴ ብርሃኑ ከሀገረ ስብከቱ ስራ አስኪያጅ ጋር ቆይታ አድርጓል። ተከታትለን እንመለስ። ቅድስት ቤተክርስቲያን በሰሜን ሱዳን በሚገኙት የካርቱም መድኃኔዓለም የፖርት ሱዳን ቅድስት ድንግል ማርያምና የአሳሳይ ኪዳነ ምሕረት ቤተክርስቲያናት አገልግሎት በመስጠት ምዕመናን እያገለገለች ነው። ነገር ግን በተፈጠረው ጦርነት ምክንያት አገልግሎቷ መቋረጡ ይታወቃል። ከነዚህም ቤተክርስቲያናት መካከል የካርቱም መድኃኔዓለም ቤተክርስቲያን በከፍተኛ ችግር ውስጥ መሆኑን የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅ መጋቢ ሃይማኖት አባ አብርሃም ገረመው ተናግረዋል። እንደውም በዛ በካርቱም መድኃኔዓለም ቤተክርስቲያንን የተቃዋሚዎቹ እንደ ካምፕ አድርገውት ይገለገሉበት ነበር። አሁን ከዛ አካባቢ ተቃዋሚዎቹ ለቀው አሁን ቤተክርስቲያኑ ነፃ ነው ያለው። አሁን ያለበት ሁኔታ እጅግ በጣም ነው የሚያሳዝነው። የሚንከባከበው አጥቶ ቤተክርስቲያኑ እየፈራረሰ በዛ በዙሪያ ያለው ትምህርት ቤቶች አሉ። የዚህ ከመዋዕለ ሕፃናት እስከ 12ኛ ክፍል ያለው ትምህርት ቤቱ ያ እየፈራረሰ ያለበት ሂደት ነው ያለው። በአሁኑ ሰዓት በካርቱም ከ50 ሺህ በላይ ኦርቶዶክሳውያን ይኖራሉ። እነርሱንም ለመሰብሰብ ተግባራት እየተከናወኑ እንደሚገኙ ገልጸዋል። አሁን ከዛ ያለው ያው የተለመደው በቴሌግራም ግሩፕ አልፎ አልፎ ያው በተጠናከረ ሁኔታ አይደለም እያለፈ በዓላት ሲኖሩ መልእክት እናስተላልፍላችኋለን፣ እንኳን አደረሳችሁ መልእክት እናስተላልፍላችኋለን። በፖርት ሱዳን ያሉት ምዕመናን ግን እነሱን በዚህ አርብ በሚሆነው የጸሎት መርሃ ግብርና ትምህርት እነሱን የ15 ቀኑን በየወሩ ምንም እየገባው አገለግላቸዋለሁ። በዚህ በካርቱም ግን ያሉት አልፎ አልፎ ከነዚህ ከኮሚቴ አባላት ጋር እንገናኛለን። እነሱ በእንትን ባሉት በቴሌግራም ግሩፕ አሁን እያሰባሰቡልን አሁን በቅርብ ጊዜ አሁን ቀጣይነት ያለው መደበኛ በሳምንት 1 ቀን ወይም 2 ቀን በዚህ በቨርቹዋል ለነሱ አገልግሎት መስጠት እቅድ ይዘናል። አሁን በዚህ በኦንላይን የገቢ ማሰባሰብ ውጤታማ የሆኑት እነማን ናቸው እነሱን ለይተን ከነሱ ጋር ውይይት ለማድረግ ፕሮግራም እቅድ እያደረግን ያለንበት ሂደት ነው ያለው። በቀጣይም አገልግሎት ለማስጀመር ከሚመለከታቸው የመንግስት አካላት ጋር ተከታታይ ውይይቶች እየተካሄዱ ናቸው ብለዋል። ወደ አገልግሎት ለመጀመር የሚያስችሉ ሁኔታዎችን ቅድመ ሁኔታዎችን እያደረግን ያለ ነው።
ለኢትዮጵያ ፌዴራል ዲሞክራሲያዊ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል ለዛ አንድ ደብዳቤ ጽፈናል። በዛ በካርቱም ያሉ ቀድሞ ቤተክርስቲያን ያገለገሉ የነበሩት ምእመናን በዛ የተበተኑትን ምእመናን እንደገና እንዲያሰባስቡ በአጠቃላይ ሁኔታ አገልግሎት የሚጨመርበትን ሁኔታ ማመቻቸት እንዲችሉ 7 አባላት ያለበት ኮሚቴ ተቋቁሟል። የሐዊረ ሕይወት መርሃ ግብር ለመንፈሳዊ ሕይወታችን መጠናከር ታላቅ አስተዋጽኦ እያበረከተልን ነው ሲሉ ምእመናን ገለጹ። ምእመናን ይህንን የገለጹት በማህበረ ቅዱሳን የአዲስ አበባ ማዕከልና ቢሾፍቱ አዳ ጽሕፈት ቤት በጋራ ባዘጋጁት 22ኛው ዙር የሐዊረ ሕይወት መርሃ ግብር ላይ መሳተፋቸውን ተከትሎ ነው። ተመስገን ፈቃዱ ተጨማሪ አለው። በዱከም ጠዲቻ ደብረ ምህረት መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ቤተክርስቲያን በማህበረ ቅዱሳን የአዲስ አበባ ማዕከልና የቢሾፍቱ አዳ ጽሕፈት ቤት በጋራ በመሆን 22ኛው ዙር ሐዊረ ሕይወት ታኅሳስ 12 ቀን 2018 ዓ.ም አከናውነዋል። በጉዞ መርሃ ግብሩም እጅግ መደሰታቸውና ጥያቄዎቻቸው የተመለሱበት መድረክ መሆኑም ተሳታፊ ምእመናን ተናግረዋል። ጥሩ ትምህርት የምናገኝበት ቁጭ ብለን ጥያቄዎች ከአባቶች የምንሰማበት ስለሆነ በጣም ናፍቀ ነው የምንመጣው ዝግጅት ነው። ደስ ብሎናል። ለገና በመመለሱ ጥያቄና መልሱም ወቅቱን ያማከለ ነው። በጣም ቆንጆ ነው። መምህራኖቹም ጥሩ ናቸው። ያጋበዛቸዋቸው ጥሩ ነው። ብቻ ደስ ይላል። በማህበረ ቅዱሳን የአዲስ አበባ ማዕከል ሰብሳቢ ዲያቆን ኃይለ ማርያም መድህን በበኩላቸው ጉዞ በጋራ መዘጋጀቱ ለሌሎች አርአያ የሚሆንና የምእመናን መንፈሳዊ ጥያቄዎች የተመለሱበት እንደነበርም ተናግረዋል። ስርዓተ ቤተክርስቲያን የጠበቁ ምእመናን ህይወታቸው ሊለወጥበት የሚችል ጥያቄ ያላቸው በህይወታቸው በቤተክርስቲያን ትምህርትም ላይ ጥያቄ ያላቸው ምእመናን ጥያቄው የሚመለስበት ፊት ለፊት የሚመለስበት መርሃ ግብር ምክረ አበውን የጀመረው ይሄ ሐዊረ ሕይወት ነው። ስለዚህ አጠቃላይ ሐዊረ ሕይወት የተነሳበት ዋናው ምክንያት ምእመናን ምን አይነት ጉዞ ማድረግ እንዳለባቸው ለማሳየት፣ ሁለተኛ ጥያቄ ያላቸው ምእመናን ጥያቄዎቸው የሚመለስበትን መንገድ ለመፍጠር እና ፊት ለፊት ጥያቄ የሚጠይቁበት ከሊቃውንቱ አፍ ጥያቄያቸው የሚመለስበት ነገር ለመፍጠርና ማህበረ ቅዱሳን ከምእመናን ጋር ያለውንም ግንኙነት በትክክል ምን እየሰራ ነው የሚለውንም ለማሳየት እና ከምእመናን ጋር ያለውን ግንኙነት ለማጠናከር የተደረገ መርሃ ግብር። በቀጣይም ከዚህ በተሻለ መልኩና በርካታ ምእመናንን ተሳታፊ ያደረገ የጉዞ መርሃ ግብር እንደሚዘጋጅ አዘጋጆቹ ተናግረዋል። በቀጣይ ምንድነው የምናስተላልፈው? በቀጣይ አዲስ አበባ ላይ ያሉ ምእመናንን በስፋት ቁጥር ጨምረን በአመት 2 ጊዜ አሁን እንግዲህ በዚህ አመት ይሄ መጀመሪያችን ነው። ሁለተኛው ደግሞ አብይ ጾም ላይ ይደረጋል። ያኔም ደግሞ በጣም የተሻለ ቅስቀሳ አድርገን ብዙ ምእመናን ይዘን የምንመጣበትና አሁን ያለውን ይሄንን የትምህርቱን የስርዓቱን ሁሉ አስጠብቀን የምንሄድበት ነገር ይኖራል ብለን እናስባለን። አሁን ቀጣዩ ላይ ከዚህ በላይ ምእመኑም አጠናክሮ በሀሳብ በገንዘብ ባለው ሁኔታ እየመጣ ባንድ ላይ እንዲያገለግልና ምን ፈልጋቸውን አባቶች እውነቱን ለመናገር እየመጡልን አገልግሎት እየሰጡን ያሉትኝ። ስለዚህ አሁን ለቀጣዩ ደግሞ ከዚህ የተሻለ ባንድ ማዘገየት እንድንችል ምናልባት እንደ መልእክትም መያዝ እፈልጋለሁ ይህን ነገር። በመጨረሻም ይህ አይነት የጉዞ መርሃ ግብር በልዩ ልዩ አድባራትም ሊከናወን ይገባል በማለት ተሳታፊዎቹ መልእክት አስተላልፈዋል። ብዙ ሰው አሁን ወደ ውጭ ወደ ክፍለ ሀገር ምናምን ራቅ ብሎ መሄድን ስለሚፈራ በአጥቢያ ብታደርጉት ቆንጆ ነው። በትንሽ ማህበራቶችም በቤተክርስቲያን በአጥቢያዎችም እንደዚህ በሰፊው ቢቀጥል ብዙ ምእመናንም ያቅፋል። እንደዚህ ዛሬ ርቆ መምጣት ማይችለውም በየወሩ ቢሆን ዛሬም ቢቀር በሚቀጥለው ተጠቃሚ ይሆናል ብዬ አስባለሁና የቁልቢ ደብረ ኃይል ቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም ለማክበር የሚያስችል ጸጥታ መኖሩን የተቋቋመው የጸጥታ ግብረ ኃይል ገለጸ። ስለ አካባቢው ሰላምና ደህንነት የተቋቋመው የጸጥታ ግብረ ኃይል ዝግጅቴን አጠናቅቄያለሁ ብለዋል። ናሆም ገብረ ኪዳን ተጨማሪ ዘገባ አለው። የቁልቢ ደብረ ኃይል ቅዱስ ገብርኤል ዓመታዊ ክብረ በዓል ያለምንም የጸጥታ ችግር እንዲከበር የተቀናጀ ጥምር ግብረ ኃይል መቋቋሙንና የተከናወኑ ስራዎቹን የሀገረ ስብከቱ ስራ አስኪያጅ መላከ ገነት ቀሲስ ንጋቱ ደሳለኝ አብራርተዋል። የጥበቃውን ሁኔታ እቅድ ከጨረሱ በኋላ ከገዳሙ ጽሕፈት ቤት ጋር ደግሞ ኢንፎርሜሽን ይለዋወጣሉ። ያለውን ችግር ከአምናው ተሞክሮም ሀሳብ ለሀሳብ ተለዋውጠን ያው በሚያስፈልገው ነገር ሁሉ ስልክ ተለዋውጦ ያው ጥበቃቸውን ከ17 ጀምሮ ከ16 በየመንገዱ ያለም አለ። ከዚህ ምዕራብ ሐረርጌ ከአዋሽ ምዕራብ ሐረርጌ ፖሊስ ዞን
መከላከያ ከአዋሽ ጀምሮ ነው ስራውን የሚሰራውና ከዛ ጀምሮ በየመንገዱም በየአካባቢው ጥበቃ ይካሄዳል ማለት ነው። ከዚሁ ጋር በተያያዘ የምስራቅ ሐረርጌ ዞን ፖሊስ ምክትል ኮሚሽነር ወንድያ አጥናፌ ዝግጅቶች መጠናቀቃቸውን ተናግረዋል። ለዚህ ዝግጅት አብረን ነው ዝግጅቱን እቅዱን የተወያየ ነው። ከድሬዳዋ ከፌዴራል ፖሊስ ከመከላከያ ከሐረሪ ካሉት አጎራባቾች ጋር ውይይት አድርገን ቅድመ ዝግጅታችን ጨርሰናል። የክልላችን ወይ የዞናችን የጸጥታ ሁኔታ አስተማማኝ ሙሉ ለሙሉ አስተማማኝ ስለሆነ ህብረተሰቡ በሰላም በዓሉን እንዲያከብር ዝግጅታችንን የጨረስን መሆኑን ነው። ጥምር የጋራ ግብረ ኃይሉ ከሀገር መከላከያ፣ ከፌዴራል፣ ከኦሮሚያ፣ ከሐረሪ፣ ከድሬዳዋ ፖሊስ፣ ከብሔራዊ ደህንነትና መረጃ አገልግሎት የተውጣጣ መሆኑን የተናገሩት ምክትል ኮሚሽነሩ ተከታዩን መልእክት አስተላልፈዋል። ማንኛውም ቱሪስቶች የሚሆኑ ህብረተሰብ ከላይም ከታችም የሚመጣው አካባቢያችንን የሚያከብሩት በሰላም እንዲያከብሩ ከጸጥታው ኃይል ጋር አንድ ሆኖ ጸጥታችንን በጋራ እንድንጠብቅ የአካባቢያችን መንገድ ደግሞ በጣም ትንሽ አስቸጋሪ ስለሆነ እና መኪናም ስለሚበዛ በዚህ ላይ የሚያሽከረክሩትም ጥንቃቄ እንዲያደርጉ ነው መልእክት የሚያስተላልፈው። እንግዲህ ምዕመናት እንግዲህ ከዓለም አቀፍ ሁሉ ነው የሚመጡትና ሁሉም አካባቢው ሰላማዊ ቦታ እንደሆነ ከፍተኛም ጥንቃቄና ጥበቃም እንዳለ ተረድተው ጉዟቸውን በጥንቃቄ ሲገቡ ሲወጡ በጥንቃቄ ራሳቸውን እየጠበቁ በተለይ አሽከርካሪዎች ራሳቸውን እየጠበቁ በሰላም በጤና በፍቅር መጥተው በዓለ ክብሩን በዓለ ንግሱን አክብረው እንዲመለሱ ከበረከቱ ተሳታፊ እንዲሆኑ በመልአኩ በቅዱስ ገብርኤል ስም አሳስባለሁ። ሊቃውንተ ቤተክርስቲያን የሚዲያን አጠቃቀም ሊገነዘቡ እንደሚገባ ተገለጸ። አዎንታዊና አሉታዊ ተጽዕኖዎችን በመለየት ቅድስት ቤተክርስቲያን ለመጠበቅና ምዕመናንን በምግባር ለማነጽ በትኩረት ሊሰራ ይገባል ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥናትና ምርምር ክፍል ኃላፊ ተናግረዋል። ከክፍሉ ኃላፊ ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል ጋር ቆይታ ያደረገው ባልደረባችን ዲያቆን ኤርሚያስ ነው። ተከታትለን እንመለስ። የመረጃ ተደራሽነትን በማቀላጠፍ የንግድ ትስስርንም በማዘመን ይሆን የእውቀት ሽግግርን በማስፋት ረገድ ማህበራዊ ሚዲያ ቀላል የማይባል ድርሻ አለው። ይሁን እንጂ በአጠቃቀም ጉድለት ከዚህ በተቃረነ መልኩ የሀገርን ታሪክ፣ ባህልና እሴት ከዚያም አልፎ ሃይማኖት ላይ ሳይቀር አሉታዊ ተጽዕኖን እያሳደረ እንደሚገኝ ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል ያስረዳሉ። መንፈሳዊ ህይወታችንን፣ ስነ ምግባራዊ ህይወታችንን፣ ሀገራዊ እሴታችንን፣ እርስ በርስ መከባበራችንን በቅዱስ ወንጌል ጌታችን ያዘዙን ትእዛዞች ከመፈጸምም አንጻር እንደው ለጽድቅና ለቅድስናም ራሱ ያላቸው አሉታዊ ነገሮችን መረዳት አለብን። ሊቃውንተ ቤተ ክርስቲያን የሚዲያን አጠቃቀም ሊገነዘቡ እንደሚገባ ያሳሰቡት ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል ቤተ ክርስቲያንን ከመጠበቅና ምእመናንንም በምግባር ከማነጽ ረገድ በትኩረት ሊሰሩ እንደሚገባም አሳስበዋል። ራሳቸው በሚሰጡት አገልግሎት ውስጥ ማህበራዊ ሚዲያ ያለውን አዎንታዊ አጋዥነት ቤተክርስቲያንን ከመጠበቅ ምእመናንን ከማነጽ ራሳቸውን ከክፉ ነገር ከመጠበቅ እውቀቶቻቸውን ከማስፋፋት ከእንደዚህ አንጻር በግል ደረጃ ከሚሰጡት አገልግሎት አንጻር እሱን ሁለተኛ ደረጃ ያላቸው ኃላፊነት የምእመናንን ህይወት ቅድስና መጠበቅ ነው። ማህበራዊ ሚዲያ ውስጥ ሳናስባቸው ሆነ አስበናቸው የምንሰራቸው አንዳንድ ጉዳዮች ኃጢአቶች ሆነው መንፈሳዊ ህይወታችንን፣ ስነ ምግባራችንን፣ ማህበራዊ እሴቶቻችንን፣ ሃይማኖታችንንም ሁሉ የሚነኩ ነገሮች ሊኖሩ ይችላሉ። ስለዚህ በዚያ ሂደት ውስጥ የምእመናንን ንጽህና ቅድስና መጠበቅ ደግሞ ትልቅ ኃላፊነት። የሚዲያ ተግዳሮት ቀጣይነት ያለው መሆኑን ያነሱት ረዳት ፕሮፌሰር መምህር ዳንኤል አዎንታዊ ተጽዕኖውን ማጉላት እንደሚገባ አሳስበዋል። እንግዲህ ይሄ ወቅታዊ የገሃዱ ዓለም ክስተት ነው። ይሄንን ነገር ሸሽተን የምናመልጠው ተጋፍጠንም ደግሞ የምንተወው ነገር አይደለም። አዎንታዊ ነገሮችን እየተጠቀምን አሉታዊ ነገሮችን እያከሰምን የቤተክርስቲያን አገልግሎት ማስፋት እንዳለብን አውርተናል። ትውልዱ የግዕዝ ቋንቋ አስፈላጊነት በመረዳት ትኩረት ሰጥቶ መማር እንዳለበት ተነገረ። በማዕከላዊ ጎንደር ሀገረ ስብከት 40 የቅኔ መምህራን መመረቃቸውን ተከትሎ ነው ይህ የተነገረው። በማህበረ ቅዱሳን የጎንደር ማዕከል ያደረሰን ዘገባ ተመስገን ፈቃዱ። በማዕከላዊ ጎንደር ሀገረ ስብከት ስር በሚገኘው የደብረ መዊ ቀዳሚ አድባራት አበራ ቅዱስ ጊዮርጊስ የቅኔ ማስመስከሪያ ጉባኤ ቤት 40 የቅኔ መምህራን ተመርቀዋል። ከተመራቂ መምህራን መካከል መምህር ቴዎፍሎስ አወቀ ግዕዝን መማር መጽሐፍትን መርምሮ ለመረዳት ታሪክንም ለማወቅና ምርምር ለማከናወን ያግዛል ብለዋል። ያሉትን የቁልፋት ምስጢራቶችን ነገር አብራርቶ ለማወቅ በታሪክ ላይ ያሉትንም ሁሎችን ጠይቆ ለመረዳት ስፍናዊ የሆነ ነገር አማናዊ የሚያስገኝ ስለሆነ ለሁሉም ጠቃሚ ነው ብዬ ነው የማስበው። ይህ 40 ተመራቂ በየቦታው እያስፋፋና በየቦታው እየተከለ ሲያስተምር
ብዙ በቃ ከዚህ ጎንደር አልፎ ለኢትዮጵያም ከውጭም ላሉ ነገራቶች ለሚጠቅም ስለሆነ እየተረዳዳ ሁሉ እንዲያስተምርና እንዲስፋፋ እንዲገለጽ የሚል ሐሳብ ነው እንግዲህ። በመሆኑም ትውልዱ የግዕዝን ቋንቋ አስፈላጊነትን በመረዳት በትኩረት ሊማር እንደሚገባም አሳስበዋል። እንግዲህ የግዕዝ ቋንቋ ሁሎችንም ነገራቶች ከጥበባት አንስቶ ሁሎችንም ረቂቁንም የጎለውንም የረቀቀውንም ሁሉንም መጥኖ ለማወቅ ለትውልዱና ለእንትኑ ላጠቃቀሙ ዘዴ በተስፋፋ ዘዴ የሚሰጥበት ዘዴ እንዲፈጠር ቢቻልና ትውልዱም በየሚሰጠው አስኳላው ደረጃም እየገባ እንደየዓለሙ ንግግር እንደ እንግሊዘኛው ሆኖ ቢሄድ ለሁላችንም ጠቃሚ ነው ብዬ ነው ማሰበን። የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ ሊቀ ስልጣናት ቆሞስ አባ ዮሴፍ ደስታ በበኩላቸው ቅዱሳት መጻሕፍትን በመተርጎም የምዕመናንን መንፈሳዊ ሕይወት ማጠናከር ይጠበቅባቸዋል በማለት ለተመራቂ ደቀ መዛሙርቱ መልእክታቸውን አስተላልፈዋል። ዛሬ የተመረቃችሁ ሊቃውንት ቅዱሳት መጻሕፍትን ከፍተን ፈተን ገልጠን ምዕመናን ወደ ወንጌል እንዲገቡ ምዕመናን ወደ መጽሐፍ ቅዱስ እንዲገቡ አዳኛቸውን እንዲያውቁ እምነታቸውን እንዲረዱ ማድረግ ይጠበቅብናል። ተመልካቾቻችን በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኛለን። በዚህች ቀን አስፋቸውን እንደ ጀልባ ተጠቅመው የኢያሪኮን ባህር የተሻገሩ ታላቁ ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ ከፋሌ ባህር ልደታቸው ነው። ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ ከአባታቸው ክርስቶስ ሞዓ ከእናታቸው ስነህይወት ተወልደዋል። ባደጉም ጊዜ ከአባ ዘካርያስ እጅ መንኩሰው ታላላቅ ቅዱሳን እስኪያደንቋቸው ድረስ በጽኑ ተጋድሎ የኖሩት አቡነ ኤዎስጣቴዎስ ጌታችን ከቅዱሳን መላእክቱ ጋር ተገልጾላቸው በንፋት መንፈስ ቅዱስን አሳድሮባቸዋል። አቡነ ኤዎስጣቴዎስ ቅስናን ከተሾሙ በኋላ ወንጌልን መስበክ ጀመሩ እና አቡነ አብሳዲን ጨምሮ ብዙዎቹንም አመንኩሰው ደቀ መዛሙርቶቻቸው አድርገዋል። እጅግ አስገራሚ ተአምራትንም በማድረግ ለብዙ ሕሙማን መድኃኒት ሆነዋል። ልጆቻቸውን ሰብስበው ከመናፍቃን ጋር በፍጹም እንዳይቀላቀሉ በመምከር አቡነ አብሳዲን ሾመውላቸው ወደ ኢየሩሳሌም በመሄድ ቅዱሳት መካናትን ተሳልመዋል። ወደ ኢያሪኮ ባህር በደረሱ ጊዜም መርከበኞች እንዲያሳፍሯቸው ቢለምኗቸው እምቢ አሏቸው። አቡነ ኤዎስጣቴዎስ ግን አጽፋቸውን በባህሩ ላይ ዘርግተው በስመ ሥላሴ በመማተብ አጽፋቸውን እንደ መርከብ አድርገው ልጆቻቸውን ይዘው ባህሩን ተሻግረዋል። ልጆቻቸውንም ልጆቼ በልባችሁ ቂምና ሽንገላን እንዳታኖሩ ተጠበቁ፣ ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል አሏቸው። ይህንም እንዳሉ ከመካከላቸው አንዱ የቂም በቀል መከማቻ ነበረና ወዲያውኑ ሰጠመ። አቡነ ኤዎስጣቴዎስ አርማንያ ከደረሱ በኋላ ከሊቀ ጳጳሳቱ ቡራኬ ተቀብለው ማስተማር ጀመሩ። የአርማንያ ሰዎች ሁሉም በሃይማኖት አንድ እስኪሆኑ ድረስ ታላላቅ ታምራትን እያደረጉ አስተምረው አጠመቋቸው። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።